ሕይወትን ሰጠን። በዚህ ግን መቀጠል አልቻልንም። በዲያብሎስ ተንኮል፣ በዲያብሎስ ክፋት፣ በዲያብሎስ መሰሪነት የተነሳ አታሎ ሕይወት የተቀበለውን አባታችንን ሕይወት የተቀበለችውን እናታችንን ከሕይወት አወጣቸው፣ ከገነት አስወጣቸው። ሞት የሚባል ጋር አመጣባቸው። በእነሱ ላይ ብቻ ሳይሆን ሞት በልጅ ልጆቻቸው ላይ ሁሉ የሚተላለፍ ዕዳ ሆኖ እነሆ መድኃኒዓለም ኢየሱስ ክርስቶስ በዚህች ዕለት እሱ ሞቶ ሞትን እስኪደመስሰው ድረስ በሰው ልጅ ላይ የበረታ መከራ ሆኖ ለ5500 ዘመን ቆየ። አዳምና ሔዋን ከገነት ተባረሩ። ልጆቻቸውን በሞት ዕዳ በሞት መዳፍ ውስጥ ወድቀው በምድር ላይ ሲኖሩ በመከራ በጭንቅ ወቅቱ ወርዶ ተጋድሎ ተዋግቶ ተሰቃይቶ ማለት ነፍስ ደግሞ ስትሞት ወደ ሲኦል የምትወርድ ሆነች። እነሆ በዚህ ስቃይ ውስጥ የነበረውን የሰው ልጅ ዳግመኛ ወደ ክብር ይመልሰው ዘንድ የሰው ልጅ መድኃኒዓለም ኢየሱስ ክርስቶስ ከእናታችን ከቅድስት ድንግል ማርያም ተወልዶ ሰው ሆኖ ተገለጠ። ተገልጦ ብቻ አላበቃም። በምድር ላይ 33 ዓመት ከ3 ወር ልዩ ልዩ በረከቶችን መልካም ነገሮችን ለሰዎች ልጆች እየሰጠ ኑሮ በዛሬዋ